የተወደዳችሁ መንፈሳዊ ወንድሞችና እህቶች ሆይ እምነት ምንድን እንደሆነ እናውቃለንን? ለመሆኑ የብሉይና የሐዲስ ኪዳን መጻሕፍት የእምነትን ማንነትና ጠባያት የተነተኑልን በምን መልኩ ነው? በውኑ እምነት የሚለው ቃል በቅዱሳት መጻሕፍት ውስጥ ምን አይነት ሐሳብን ይወክላል? ሲለጥቅስ ነገረ መለኮታውያን እምነት የሚለውን ቃል እንዴት ይተነትኑታል? እነሆ የዛሬው መሰናዶአችን ከላይ ለቀረቡት መጠይቆች ሁሉ ሁነኛ ምላሽ አለውና በጥሞና ይከታተሉት። በቅድሚያ እምነት በቅዱሳን መጻሕፍት ውስጥ ምን አይነት ሐሳብ እንደሚወክል እንመልከት። በመቀጠል ነገረ መለኮታውያን አንኳር የሚባሉትን መረጃዎች በማመሳጠር እምነት የሚለውን ቃል እንዴት እንደሚተነትኑት እንመለከታለን። የብሉይና የሐዲስ ኪዳን መጻሕፍት የእምነትን ማንነትና ጠባይ የተነተኑልን በቀጥታ ሳይሆን በምሳሌ ነው። ይህን ገለጻ ተከትለን ስንሄድ ስለ እምነት አራት አይነት ጽንሰ ሐሳቦችን እናገኛለን። አንደኛው እምነት አለመናወጥን፣ አለመበገርን፣ አለመፈታትን ያመለክታል። በዚህ አግባቡ በአምላክ ጫንቃ ላይ ተደላድሎ መቀመጥን፣ እንደ ችንካር መተከልን፣ ጽኑ ስፍራ መያዝንና ታምኖ መጽናትን ይገልጻል። በብሉይ ኪዳን ቃሉ የእግዚአብሔርን ጽኑነት ይኸውም እንደ ቃሉ የሚገኝ አምላክ መሆኑን ለመግለጽ የገባበት ጊዜም አለ። በዘዳግም ምዕራፍ 7 ቁጥር 9 ላይ እንዲህ የሚል ቃል ተጽፎ እናገኛለን። አምላክ እግዚአብሔር የታመነ አምላክ እንደሆነ እወቅ። ይህ እግዚአብሔር አባያ ወይም ዋሾ እንዳልሆነ ይልቁንም በነገር ሁሉ እሙን መሆኑን የሚያስረዳ ነው። እርሱ የተናገረውን ቃል አጥፎ ወይም የገባውን ኪዳን ሽሮ አያውቅም። በተናገረው ቃል ታምኖ በገባውም ኪዳን ጸንቶ የሚኖር ጌታ ነው። በአንጻሩም በእርሱ የታመኑትን ሁለንተናቸውም በእርሱ ላይ የጣሉትን ወደ እርሱ የሸሹትን አሳፍሮ አያውቅም። መዝሙር ምዕራፍ 31 ቁጥር 5ና 6 ልብ ይለዋል። ሁለተኛው እምነት ፍጹም መታመንን የሚያመለክት ነው። ሰው ሊታመን የሚገባው ጽኑ፣ ጥብቅ እንዲሁም ዘላለማዊ በሆነ ነገር ነው። ድጥ በሆነ አንሸራቶ በሚፈጠፍጥ ለመታመን የሚሞክር ማንም ሰው የለም። እግዚአብሔር ታሪክ አለው፣ ዝናም አለው። ይህም ታሪኩ አይለወጤነቱ ነው። እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ሚልክያስ ምዕራፍ 3 ቁጥር 6። እርዳታም ሆነ ምሕረት ፈልገው ወደ እርሱ የሚመጡትን ሜዳ ላይ ጥሎ አያውቅም። አብርሃም በእግዚአብሔር ያመነው ዘሮቹም በእግዚአብሔር እንዲያምኑ የታዘዙት መታመን የሚችል አምላክ በመኖሩ ነው። እግዚአብሔርም ታማኝነቱን በተለያዩ ጊዜዎች አሳይቷል። ሦስተኛው እምነት እውነተኝነትን የሚያመላክት ጽንሰ ሐሳብ ነው። በእግዚአብሔር የምንታመነው አንዳች ሳንሰጋ በእርሱ ላይ የምንቆመው በእርሱ ላይ የምንደገፈው እውነተኛ ስለሆነ ነው። እሙን በመሆኑም የተናገራቸውን ነገሮች ሁሉ ምንም ሳንጠራጠር እንቀበላለን። ምክንያቱም እርሱ የታመነ ነው። ንጉሥ ዳዊት በጸሎቱ እንዲህ ብሎ እንደመሰከረው ጌታዬ እግዚአብሔር ሆይ አሁንም አንተ አምላክ ነህ፣ ቃልህም እውነት ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 28። ዳዊት በመዝሙሩ የእግዚአብሔርን እውነተኝነት የሚነግረን የዙፋን መሠረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊት ይሄዳሉ በማለት ነው። መዝሙር ምዕራፍ 89 ቁጥር 14ና 15። መዝሙረኛው በብዙ ምንባባት የእግዚአብሔርን እሙንነት ከእውነተኝነቱ ጋር አያይዞ እናገኛለን። አራተኛው እምነት በክርስቶስ ወጅዋዊ ሥራ ማመንን የሚገልጽ ነው። በሐዲስ ኪዳን መጻሕፍት ውስጥ እምነት ሁልጊዜ ተያይዞ የሚገኘው ከድነት ጋር ነው። በመስቀሉና በትንሣኤው የሚያምኑ ሁሉ ድነት ያገኛሉ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3ና 4። በሌላ በኩል ደግሞ እምነት የእግዚአብሔር ስጦታና የመንፈስ ፍሬ ተደርጎ የቀረበበትም ጊዜ አለ። ኤፌሶን ምዕራፍ 2 ቁጥር 8ና 9 እንዲሁም ገላትያ ምዕራፍ 5 ቁጥር 22። እንደ ሐዲስ ኪዳን መጽሐፍ ትምህርት ሰዎች የሚጸድቁት በእምነት ነው።
ሮሜ ምዕራፍ 5 ቁጥር 1። በሌላ አነጋገር ሰው የሚጸድቀው በኢየሱስ ክርስቶስ በማመን እንጂ የሙሴን ሕግ በመፈጸም እንዳልሆነ እናውቃለን። እኛም ሕግን በመፈጸም ሳይሆን በክርስቶስ በማመን እንድንጸድቅ በኢየሱስ ክርስቶስ አምነናል። ገላትያ ምዕራፍ 2 ቁጥር 16። ስለዚህ ሥጋ ለባሽ ሁሉ መመካት የሚያስፈልገው በእግዚአብሔር ብቻ ነው። እምነት ከእኔ የሆነ አንዳች ነገር የለም፣ ይልቁንም ሁሉ የሆነው በአንተ ነው የምንልበት ቋንቋ ነው። በአጠቃላይ በብሉይም ሆነ በሐዲስ ኪዳን ውስጥ እምነት ትልቅ የነገረ መለኮት እሳቤ ነው። እምነት ማለት በራስ መተማመንን ማቀብ ብቻ ሳይሆን በራስ መታመንን መካድ ጭምር ነው። እምነት ማለት ራስን ሙሉ ለሙሉ በእግዚአብሔር እጅ ላይ መጣል ማለት ነው። እምነት ማለት እግዚአብሔር በክርስቶስ አማካኝነት የገባልንን ቃል ታግሶ መጠበቅ ማለት ነው። እምነት በእግዚአብሔር ላይ ፍጹም መታመንንና እርሱን ፍጹም መታዘዝ ነው። ከላይ ካየናቸው መጽሐፍ ቅዱሳዊ መረጃዎች በመነሳት የደርዛዌ ነገረ መለኮት ምሁራን የእምነትን ጽንሰ ሐሳብ በሚከተለው መልክ ተንትነውታል። ምናልባት እነዚህን የእምነት ሥሉሳዊ ባሕርያት ልንላቸው እንችላለን። እነርሱም እምነት እንደ ዕውቀት፣ እምነት እንደ ትምክህት፣ እንዲሁም እምነት እንደ ስሙሙነት ናቸው። ነባቢያነ መለኮት ለእነዚህ የእምነት ባሕርያት ሙያዊ ቃላት ቀምረዋል። ይህም ስያሜ ከላቲን የተወሰደ ነው። እምነት እንደ ዕውቀት ኖቲሺያ፣ እምነት እንደ ትምክህት ፌዱሺያ፣ እንዲሁም እምነት እንደ ስሙሙነት አሰንሰስ ናቸው። እምነት እንደ ዕውቀት ወይም ኖቴሺያ የሚለው ሐሳብ በቅድሚያ እንመልከት። ለእምነት ዕውቀት ወሳኝ ነገር ነው። ዕውቀት ሲባል ደግሞ መሠረታዊ የሆኑትን ክርስቲያናዊ ትምህርቶች እንዲሁም የክርስትና ንጽራዎተ ዓለም ማወቅ የግድ ይላል። ወላጆች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነበር። ነገር ግን ለቅዱሳን አንዴና ለመጨረሻ ስለተሰጠው እምነት እንድትጋደሉ ለመምከር እጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ ምዕራፍ 3። እምነት እንደ ትምክህት ወይም ፌዶሺያ ሲባል በነገሩ እውነተኛነት ላይ ያለንን እርግጠኝነት ብቻ ሳይሆን በምናምነው አካል ላይ ያለንን ትምክህት የሚያሳይ ነው። ይህም ፍቃድን ሙሉ ለሙሉ የሚሻ ጉዳይ ነው። ክርስትና በአስተምህሮ የተገደበ ትምህርት ብቻ ሳይሆን በእግዚአብሔር ላይ ያለንን መታመንን ይጨምራል። በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። ዮሐንስ ወንጌል ምዕራፍ 10 ቁጥር 27። እምነት እንደ ስሙሙነት ወይም አሰንሰስ ሲባል ምን ማለት እንደሆነ አጭር ማብራሪያ መስጠት ያስፈልጋል። አለማመን፣ ጥርጣሬና እምነት ማጣት የተለያዩ ነገሮች ናቸው። አለማመን የነገሩን እውነተኝነት ተረድቶ ነገር ግን ሐቁን ያለመቀበል አለማመን ይባላል። ጥርጣሬ ግን አእምሯዊ፣ ስሜታዊና ስነ ልቦናዊ በሆነ መልኩ በጥርጣሬ ውስጥ መኖር ነው። እምነት ማጣት ደግሞ ማመን እፈልጋለሁ፣ ነገር ግን በተለያየ ምክንያት ማመን አልቻልኩም፣ ስለዚህ እርዳታ እፈልጋለሁ ማለት ነው። ጥርጣሬ ሁሉ ከዕውቀት ማነስ የሚመነጭ አይደለም። ስሜታዊና ስነ ልቦናዊ ጉዳዮች ጣልቃ ገብተውበት እምነት ሊታወክ ይችላል። ለምሳሌ ጥሩ የአባት ፍቅር ያላገኘ ልጅ እግዚአብሔር አባታችን ነው የሚለው ንግግር እምብዛም ላይገባው ይችላል። በዚህ ጉዳይ ላይ ልናነሳው የሚገባን አንድ መሠረታዊ እውነት አለ። አንድ ሰው እምነት አለው ሲባል እምነቱ 100% ነው ማለት አይደለም። ወይም ጥርጣሬ አድሮበታል ሲባልም እምነቱ 0% ነው ማለት አይደለም። አንድ ሰው በአንድ ነገር ላይ ያለው እምነት በመጠን ደረጃ ይለያያል። አንዳንድ ሰዎች ክርስቲያኖች በአንድ ጉዳይ ላይ ያላቸውን ጥርጣሬ ወይም ጥያቄ ሲያነሱ አንዳችም እምነት እንደሌላቸው አድርገው ይገምታሉ። ይህ ስህተት ነው። ስለዚህ እምነት በመጠን ደረጃ እንደሚለያይ ሊጠፋን አይገባም። ስለዚህ እምነት ስሙሙነት ነው ሲባል 100% ታሳቢን ባደረገ መልኩ አይደለም። ማጠቃለያ፣ እምነት ምንድነው የሚለውን ጉዳይ በትክክል ለመረዳት እነዚህ 3 መሠረታዊያን ነጥቦች ማለትም የእምነት ሥሉሳውያን መሠረቶች በትክክል መረዳት ያስፈልጋል። በአጭሩ ኖቴሺያ በክርስቲያናዊ አስተምህሮች ላይ መሠረታዊ ዕውቀት መያዝ ሲሆን፣ አሰንሰስ ደግሞ ከክርስትና እውነት ጋር መስማማት ነው።
ፌዱሺያ ደግሞ ከእውነት ጋር የተስማማ ሕይወት መኖር ነው። ጨርሻለሁ። ተስፋዬ ሮቤሌ እንደጻፈው በቸር ያሰንብተን።